Dear brothers and sisters, typically when we talk about the effect that we are having on the rest of the ummah, የተከበራችሁ ወንድሞችና እህቶች አብዛኛውን ጊዜ ሙስሊም ማህበረሰብ ጋር ስላለን ተጽዕኖ ስናወራ ራስን የመመርመር ክፍተት ይታይብናል። ከሌላው ማህበረሰብ ጋር በተያያዘ በመንፈሳዊ ደረጃ እኔ ምን አይነት ሚና እየተጫወትኩ ነው ብለን አንጠይቅም። ስለ ወንጀሎች ሸክም የመሆን ሚና ወይም ስለ ዱዓ እፎይታን የማምጣት ሚና ማውራት ይቻላል። ነገር ግን ሱብሃነሁ ወተዓላ እኛን ከሌላው ሁሉ የሚለይ አንድ ለየት ያለ የዒባዳ የአምልኮ ተግባር አለ። ብዙ ሰዎች ይህ አምልኮ ለጥቂት ሰዎች ብቻ እንደሆነ ያስባሉ። ጥቂት ለሆኑት የአላህ ሱብሃነሁ ወተዓላ ወዳጆች አውሊያዎች እንጂ ብዙ ሰው ሊያደርገው እንደማይችል ይታሰባል። እንዲያውም አንዳንዶች ሰዎች መሰረታዊ የሆኑትን ግዴታዎች ለመወጣት በሚታገሉበት ወቅት ስለዚሁ አምልኮ ማውራት ጥበብ የጎደለው ነው ይላሉ። ለምሳሌ አንድ ሰው አብዛኛው ሙስሊም አምስቱን ሶላቶች በወቅቱ ለመስገድ በሚታገልበት ሁኔታ ለምን ስለ ሌሊት ሶላት ታወራላችሁ ሊል ይችላል። ለምን እንደማወራና በዚህ ወቅት ለምን በጣም አስፈላጊ እንደሆነ ልንገራችሁ። አንድ ሰው 5 ወቅት ሶላት የማይሰግድ ከሆነ ለዚህ ኡማ የወንጀል ምንጭ ሊሆን ይችላል። ነገር ግን አንድ ሰው ለዚህ ኡማ የጥንካሬ ምንጭ መሆን ከፈለገ የሌሊት ሶላት እዚያ ላይ ነው የሚመጣው። ይህ አንደኛው ነው። ሁለተኛው ደግሞ በዚያ የሌሊት ሶላት አላህ ሱብሃነሁ ወተዓላ ከእሱ ጋር በመታደርገው ንግግር ከእሱ ጋር ባለህ ግንኙነት እና በዚያ ብቻህን በመትሆንበት ቅጽበት ውስጥ የሚጣፍጥ ስሜትን ሊለግስህ ይችላል። ይህ ደግሞ የ5 ወቅት ሶላቶችህን ጥራት ይቀይረዋል። በሌሊት የምትሰግዳቸውን 2 ረካዓዎች መውደድን ከተማርክ በቀን የምትሰግዳቸውን 5ቱንም ሶላቶች ሊቀይራቸው ይችላል። ምክንያቱም በሶላቱ ውስጥ ትርጉም ታገኛለህ። ስለሚመጣው ወይም ስለምታደርገው ነገር ሁሉ አታስብም። አላህ ለነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል፣ በእርግጥ ሌሊት የበለጠ ጥንካሬን የምታገኝበት እና በቀን ውስጥ ካሉ ብዙ ስራዎችና ትኩረት ከሚከፋፍሉ ነገሮች ነፃ የምትሆንበት ጊዜ ነው። ስለዚህ በሌሊት ከ2 ረካዓ የምታገኘው ጥራት የቀኑን 5 ሶላቶች ሊቀይር ይችላል። ግን ሌላ እንድንረዳው የምፈልገው ነገር አለ። ይህንን ስልም ከራሴ ጀምሮ ሁላችንም ልናልመው የሚገባ ነገር እንደሆነ በማሰብ ነው። ሁላችንም ልንታገልለት የሚገባ ተግባር ነው። እኔም እየተታገልኩበት ያለሁት ተግባር ነው። ሁላችንም እንደምንታገልለትም ተስፋ አደርጋለሁ። በተለይ በዚህ ወቅት እንደ ግለሰብም ሆነ እንደ ማህበረሰብ ራሳችንን ለመገንባት ከዚህ በላይ ምንም ነገር የለም። በሚበድሉን ላይ ድልን ሊሰተን የሚችል እንደዚህ አይነት ልዩ የአምልኮ ተግባር የለም። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲገቡ ያደረጉትን የመክፈቻ ንግግር ላስታውሳችሁ። ሁላችሁም ብዙ ጊዜ ሰምታችሁታል። ነገር ግን ይህ ንግግር ከዚህ ቀደም ከማንኛውም ሰው ከተሰሙ ንግግሮች የሚለይበት ዋና ነጥብ ልብ እንድትሉልኝ ይፈልጋለሁ። አዩሃናስ እናንተ ሰዎች ሆይ አላቸው። ሙስሊሙን፣ የመዲና አይሁዶችን፣ የመዲና ሙሽሪኮችን፣ ምናልባትም ጥቂት የነበሩ ክርስቲያኖችን፣ ሁሉንም የተለያየ እምነትና አስተዳደግ ያላቸውን ሰዎች ሰበሰቡ። በመጨረሻም መድረክ ሲያገኝ ይህ ሰው ምን ሊል እንደሚችል ለመስማት መጡ። በመዲና በነጻነት መናገር ቻሉ። በመካ ግን በይፋ እንዳይናገሩ ተከልክለው ነበር። በገዛ ቤታቸውም ይሰቃዩ ነበር። እናንተ ሰዎች ሆይ ሰላምን አስፍኑ፣ አስርጩ አላቸው። ሙስሊም ባትሆኑም እንኳን ሰላምን ማስፈንን ታደንቃላችሁ። እርግጥ ነው እኛ የራሳችን የሆነ ልዩ የሰላምታ አሰጣጥ አለን። ነገር ግን ከዛ በላይ ትርጉም አለው። ምክንያቱም ብዙ ሙስሊሞች ሰላም ይላሉ። ሰላምታ ሲሰጡ ግን ከውስጣቸው ግን ሌላ ነገር ያስባሉ። አሰላሙ አለይኩም ይላሉ። ነገር ግን ከቃሉ በታች ያለው ነገር ሁሉ ሰላም አይደለም። ስለዚህ ሰላም ማለት ለወንድማችሁ ያላችሁ ቅን ሐሳብም ጭምር ነው። ሰላም ባንቺ ይሁን የሚለው ከእህት ወደ እህት የሚደረግ ቅን ሐሳብ ነው። ሰላምን በንግግራችሁ ብቻ ሳይሆን በሁሉ ነገር አስፈኑ። እሺ ነብዩን ለመጀመሪያ ጊዜ የምሰማ ሰው በሆን እንዲህ ያለ ነገር ከዚህ ቀደም ሰምቻለሁ። ምስኪኖችን ምግቡ ይላሉ። ይህ በጣም የሚያምር ነው። ሰላም ማለት ኢሳ ኢየሱስ አለይሂ ሰላም በመጽሐፍ ቅዱስ ውስጥ ያሉት የነበረው ነው። ሰላም ለእናንተ ይሁን። ይህ የነብያት ሰላምታ ነው። አሰላሙ አለይኩም። ምስኪኖችን ምግቡ። ይህ ክቡር ባህሪ በብዙ የህይወት መንገዶች ውስጥ እናገኘዋለን። እርግጠው ነው እኛ በዚህ ተግባር ላይ አቅመውን እንፈልጋለን። ወደሱም የሚያነሳሳን የተለየ እምነት አለን። ነገር ግን ሰዎችን በተለይ ምስኪኖችን ምግቡ። ነብዩ ሰለላሁ ዐለይሂ ወሰለም ቀጠሉ፣ ዝምድናን ቀጥሉ አሉ። ይህ ዓለም አቀፋዊ ዕውቅና ያለው በጣም የሚያምር ባህሪ ነው። ከዚያም እንዲህ አሉ፣ ሰዎች ተኝተው ሳለ በሌሊት ስገዱ። ሁሉም ሰው ለመኝተው ሲሄድ ተነስታችሁ በሌሊት ስገዱ፣ በሰላም ጀነት ትገባላችሁ። ይህ ግን የተለየ ነው። ሱብሃንአላህ። በሌላ ዘገባ አርራህማንን አምልኩ ይላል። አርራህማን የሚለውን ስም ከዚህ ቀደም ሰምተውት የነበረባቸው። አርራህማንን አምልኩ፣ ሰላምን አስፍኑ፣ ሰዎችንም ምግቡ። ነብዩ ሰለላሁ ዐለይሂ ወሰለም ይህ ማህበረሰብ እንዴት እንደሚመሰረትና ራሱን እንደሚለይ እየነገሩን ነው። አላህ በፍጥረታችን እንድንዘነብላቸው የደረጋቸው መልካም ነገሮች ባለፉት ምስጢራዊው ቅመማ ግማ ምንድነው? ምስጢራዊው ቅመማ ግማ ሰላምን የሚያስፍኑት፣ ምስኪኖችን የሚመግቡት እና የሚሰሩት እነዚሁ ሰዎች በሌሊት ተነስተው ነፍሳቸውን ለማደስ በሰውነታቸው መታገላቸውን ወደ ኋላ ማላላቸው ነው። እናንተ አንሷሮች ማንንም ሰው ከዚህ ቀደም ባልገነባው መልኩ ይህን ማህበረሰብ ለመገንባት ምስጢራዊው ቅመማ አቅማችሁ ይህ ነው። የመዲና ቃሃል ባህል የሚገነቡት ሰብነቶች የሚመነጡት ከዚህ ነው። ሰዎች ተኝተው ሳለ በሌሊት
ተነስተው የሚሰግዱት የተመረጡ ሰዎች። ሱብሃንአላህ። እዚህ ጋር ትልቅ ትስስር አለ። ነቢዩ ሰለላሁ ዐለይሂ ወሰለም በመዲና ለሰዎች ያደረጉትን የመጀመሪያ ንግግር በሌሊት ተነስታችሁ ስገዱ የሚል ነው። አላህም ለነቢዩ ሰለላሁ ዐለይሂ ወሰለም በመካ በጣም ከበዳቸውና በማህበረሰቡ ውስጥ ብቻቸው በነበሩት ወቅት መጀመሪያ ካወረዳቸው ቃላቶች አንዱ አንተ የተከናነብከው ሆይ በሌሊት ተነስተህ ስገድ ጥቂት ሲቀር የሚል ነው። ሙሐመድ ሰለላሁ ዐለይሂ ወሰለም ሆይ ራስህን አበርታ፣ ምክንያቱም በመዲና ማህበረሰብን መገንባት ያስፈልግሃል፣ በመካ ግን ሰብነትን መገንባት ያስፈልግሃል። ግፍን ለመቋቋም የሚያስችልም መንፈሳዊ ጥንካሬን መገንባት ያስፈልግሃል። በመካ አንተ ያልሆንከውን እንድትሆን የሚፈልገውን ማህበረሰብ መቃወም አለብህ። በመዲና ደግሞ ማንም አይቶት የነበረውን ማህበረሰብ መገንባት አለብህ። ለሁለቱም ምስጢራዊ ቅመም አቅማ በሌሊት ተነስተው ለመስገድ ያለ ፍላጎት ነው። ምክንያቱም በእነዚያ ቅጽበቶች ሌላ ማንም ሊያዳብረው የማይችለውን ነገር ታዳብራለህ። በልብህ ውስጥ ሌላ ማንም ሊያቃጥለው የማይችለውን እሳት ታቃጥላለህ። ነገር ግን ያንን መስዋዕትነት ለመክፈል ፍቃደኛ መሆን አለብህ። አላህ ሱብሓነሁ ወተዓላ አምስቱን ሶላቶች ግዴታ ከማድረጉ በፊት የሌሊት ሶላትን በነቢዩ ሰለላሁ ዐለይሂ ወሰለምና በምዕመናን ላይ ግዴታ አድርጎ ነበር። ከዚያም አላህ አምስቱን ግዴታ ሶላቶችን ሲያወርድ የሱረቱል ሙዘሚል ሁለተኛ ክፍል ወርዶ የሌሊት ሶላትን ወደ ፍቃደኝነት ሱና ቀየረው። ስለዚህ የሌሊት ሶላት ባለመስገድህ በቂያማ ቀን አትቀጣም፣ ግዴታ አይደለም። ይህ ግልጽ ሊሆንልህ ይፈልጋለሁ። ነገር ግን በዚህ ወቅት ሱብሃንአላህ ራስህን እንደ ግለሰብ መገንባት ከፈለክ፣ ማህበረሰብን መገንባት ከፈለክ ምስጢራዊው ቅመም አቅማ እሱ ነው። የድል ምስጢራዊው ቅመም አቅማ እሱ ነው። አላህ ሱብሓነሁ ወተዓላ ስለ በድር ዘመቻ ሲናገር ሙስሊሙ በመጥፎ አሳቢዎችና ሊያጠፉት የሚፈልጉ ሰዎች በቁጥራቸው በበለጡበት ሁኔታ ድሉን ለቀስ ወርዋሪዎቹ ወይም ለነብዩ ለነደፉት ስለት ብቻ አይሰጥም። አላህ ሱብሓነሁ ወተዓላ ድሉ የመጣው ትናንት ማታ በድንኩኑ ውስጥ ሆነ ወደ አላህ ዱዓ ስታደርግ እና ጌታህን ስትማጸን ነው ይላል። አላህ የመለሰልህ በዚያች ምሽት በድንኩኑ ውስጥ በነበርክበት ጊዜ ነው። ድሉ የመጣው በዕለቱ ካከድከው ሳይሆን ከዋዝነቱ ሌሊት ነበር። ሰላሁዲን አልአዩቢ ኢየሩሳሌምን ከመስከላውያን ለመመለስ ስታገል የነበረውን ታዋቂ ታሪክ እናውቃለን። በድንኩኖቹ መካከል ሲዞር ምን ያደርግ ነበር? ገና ነው ይል ነበር። ነገር ግን በድንኩኖቹ ውስጥ መብራቶችን፣ የሌሊት ሶላት ብርሃንን ሲያይ አሁን ተዘጋጅተናል አለ። እነዚህ ሰዎች የወረን አስከፊ ሁኔታ እያዩ ማንም ሊገምተው የማይችለውን መከራ እየተጋፈቱ ሌሊት ተነስተው ብቻቸውን ሲሰግዱ ሲያይ ያ ምስጢራዊ ቅመም አቅማ መኖሩን አረጋገጠ። በግል ሕይወታችን ዱዓ ቀስ እንደሆነ ነው። በበዳሎቻችን ላይ አንተና በአላህ ሱብሓነሁ ወተዓላ መካከል ያለ ትስስር ነው። በማህበረሰብ ደረጃ ደግሞ ዱዓ በኡማችን ላይ ግፍን የሚፈጽሙ ላይ ያለን ቀስ ነው። እሱ ምስጢራዊው ቅመም አቅማችን ነው። እሱ መለያ ባህሪያችን ነው። አሁንም አንድ ሰው አምስቱን ሶላት በጭንቅ ነው የምሰግደው፣ በሥራ ውስጥ ዙሁርንና አስርን ለመስገድ እየተታገልኩ ነው፣ ስለ ሌሊት ሶላት ለምን ታወራላችሁ ሊል ይችላል። የተከበራችሁ ወንድሞችና እህቶች፣ ባለፉት ክፊት ወራት ሁላችንም በሆነ መልኩ ራሳችንን ለውጠናል። በማህበራዊ ሚዲያ የምታሳልፉት ጊዜ መጨመሩን እርግጠኛ ነኝ። ምክንያቱም በሚሆነው ነገር ተውታችኋል። ሐሳባችሁ እንደተቀየረ፣ ስሜታችሁ እንደተለወጠ፣ ቅድሚያ የምትሰጡት ነገርና አመለካከታችሁ እንደተለወጠ እርግጠኛ ነኝ። ስለዚህ በሳምንት አንድ ቀን ወይም ሁለት ቀን ይህን ልማድ እጀምራለሁ ለማለት ከዚህ የተሻለ ምን ጊዜ አለ? ጥፍጥኑን ከከመስከው ለሶላትህ የሚያስፈልገውን ጥፍጥን ሊሰጥህ ይችላል። በራሳችን ላይ ከዚያም በሚበድሉን ላይ የምንፈልገውን ድል ሊሰጠን ይችላል። ምክንያቱም ያንን የውስጥ ውጊያ ካሸነፍክ ማንኛውንም ውጊያ ማሸነፍ ትችላለህ። ያንን ሰላም ካገኘህ በዚህቻችም ዱንያ ላይ አኺራ ላይ ጀነትን ከመጎናጸፍህ በፊት ጀነት በልብህ ውስጥ ትሆናለች። ነገር ግን መስዋዕትነት ይጠይቃል። ሁላችንም አሁን እንዴት መርዳት እንደምንችል እንድናስብ የሚያስፈልገው ነገር አለ። ከዱዓ በላይ የሚረዳ ምንም ነገር የለም። በሌሊቱ የመጨረሻ ስላስት የሚደረግ ዱዓ በላይ የሚረዳ የለም። ይህ ደግሞ ከአንተ እንደ ግለሰብ የሚመጣ ነው። በመካ ሰብነት ግንባ፣ በመዲና ማህበረሰብ ግንባ። ወደ ራስህ ተመልሰህና በአምስት ሶላቴ ብታገለም እንኳን በሳምንት አንድ ወይም ሁለት ሌሊት እታገላለሁ በል። ከዚያም ለኡማው የወንጀል ምንጭ መሆንህን ጋርተህ የጥንካሬ ምንጭ ትሆናለህ። አላህ ሱብሓነሁ ወተዓላ ሁላችንም በሌሊት ቆመን የምንሰግድ ያድርገን። በሶላታችን ውስጥ ትፍጥንን ይለግሰን። በዱዓችን ውስጥም ስኬትን ይስጠን። ሶላታችን ለእኛም ለዓለም የእርጋታ፣ የደህንነት፣ የድልና የመልካምነት ምንጭ ያድርግልን።